አሁን የምንገኘው ደንዲ ሎጅ ነው። ከወንጪ 13 ኪሎ ሜትር ገደማ ራቅ ይላል። በጣም የሚያምር መልክዓ ምድር ነው። የሚያምር መልክዓ ምድር መሆኑ ብቻ ግን አይደለም። በጣም የሚደንቀው ይሄ ወንጪ፣ ደንዲ፣ ወሊሶ የሚባለው እዚህ በ30 40 ኪሎ ሜትር ራዲየስ ውስጥ ያለ ከባቢ ታሪካዊ ከባቢ ነው። ኢትዮጵያን እንደ ኢትዮጵያ እየሰሩ ኢትዮጵያን እንደ ኢትዮጵያ ያቆሙ ለኢትዮጵያ ደማቸውን ያፈሰሱ አጥንታቸውን የከሰከሱ የጀግንነት ልክ የሆኑ የኢትዮጵያዊነት ልክ የሆኑ የኢትዮጵያዊነት መገለጫ የሆኑ ጀግኖች የፈሩት እዚህ አካባቢ ነው። ከሞላ ጎደል የኢትዮጵያ ጀግኖች መናኸሪያ ቢባል ምንም አያሳፍም። ለምሳሌ የመጀመሪያው መከላከያ ሚኒስቴር ሀብቴ አባመላ አገራቸው እዚህ ነው። የመጀመሪያውን የአድዋ ውጊያ ላይ ጦሩን የመራው የጦር ቺፍ ኦፍ ስታፍ ገበዮ ጉርሙ አገሩ እዚህ ነው። ገበዮ ሲሞት የተካው ባልቻ ሳፎ አባነፍሶ አገሩ እዚህ ነው። በኋላ የምናውቃቸው እነ ሙልጌታ ቡሊ እነ ጃጋማ ኬሎ አገራቸው እዚህ ነው። ሙልጌታ ቡሊ ሆለታ ላይ መታሰቢያ ማሰልጠኛ ተቋም ያለው ማለት ነው። እነ ከቤ ቡዝነሽ ጣሊያንን በማስተቃየት የሚታወቁት እነ ገረሱ ሉኪ የብዙ ጀግኖች መፍለቂያ ነው። ኢትዮጵያ ስንል ደምና አጥንታቸውን ከስክሰው የሰሩ አባቶቻችን መናኸሪያው ይሄ ነው። ይሄንን ታሪክ ይሄንን እውነታ መግለጥና ማሳየት የምንችለው እንደዚህ ያሉ ቦታዎች አብረው ሲገለጡ ነው። ሰው እዚህ ሲመጣ የሀብቴ አባመላ ሀገር፣ የባልቻ አባነፍሶ ሀገር፣ የገረሱ ሉኪ ሀገር፣ የከቤ ቡዝነሽ ሀገር እያለ ታሪካቸውን እየመነዘረ ጠላትን ወራሪን እንዴት አሽመድምደው የኢትዮጵያን ነጻነት እንዳስጠበቁና ኢትዮጵያ ምትል ሀገር ስትሸጋገር ቆይታ እኛ ጋር እንደደረሰች የኛም ኃላፊነት እነሱን መስሎ እነሱን ተከትሎ ማሸጋገር እንደሆነ ለማሳየት ለመግለጥ ያግዛል። እንግዲህ ደንዲ እንደምታዩት በጣም በተፈጥሮ የበለጸገ የሚያምር ቦታ ነው። ያ ታሪክ አለ፣ ተፈጥሮ አለ። ይሄንን ግን የሚመግብ ነገር አልነበረም። የዛሬ 5-6 ዓመት ወንጪ ደንዲ መምጣት አስቸጋሪ ነው። መንገድ የለም፣ መብራት የለም፣ ቴሌኮሙኒኬሽን የለም። እኔ እንኳን ስመጣ አልነበረም። ዛሬ ግን ከአዲስ አበባ አምቦ ብቻ ከአምቦ ወንጪ ከወንጪ ደንዲ ብቻ አይደለም፣ ከአስጎሪ ደንዲ መንገድ እያለቀ ነው ያለው። ከወሊሶ ወንጪ ደንዲ መንገድ ኦልሞስት አልቋል። ሶ በወሊሶ በኩልም በአምቦ በኩልም መምጣት ቢፈልግ የሚያስችል ነገር አለ። መንገዱ ሰርተናል፣ መብራት አስገብተናል፣ ቴሌኮም አምጥተናል። እንደዚህ ያለ ያማረ ሪዞርት በመንግስት አስተባባሪነትም በፕራይቬት ሴክተርም ተሰርቷል። ይሄንን አይቶ ከአዲስ አበባ በአንድ ሰዓት ተኩል ቢበዛ 2 ሰዓት መጥቶ መስተናገድ የሚቻልበትን እንደዚህ ያለውን ቦታ ማንም ሰው ሚስ ማድረግ አይፈልግም።